ሰላም ነው። እንኳን በድጋሚ ወደዚህ ጥልቅ ቆይታችን መጣችሁ። ዛሬ ከአምስቱ የፍቅር ቋንቋዎች የመጨረሻው ላይ ደርሰናል። ምናልባትም ብዙዎቻችን እናውቀዋለን ብለን የምናስበው ግን ብዙ ጊዜ በትክክል ያልተረዳነው ቋንቋ ነው፣ የአካል ንኪ። የዛሬው ጥያቄያችን ይሄ ነው። ሁላችንም ንኪ ምን እንደሆነ እናውቃለን። ነገር ግን በግንኙነት ውስጥ የምንሰጠው ወይም የምንከለክለው ንኪ ፍጹም የተሳሳተ መልእክት እያስተላለፈ ቢሆንስ? በጋሪ ቻፕማን መጽሐፍ 8ኛ ምዕራፍ ላይ ተመርክዘን ይህንን ውስብስብ ቋንቋ እንፈታዋለን። በጣም ወሳኝ ጥያቄ ነው። ምክንያቱም እኮ ንኪ ከቋንቋም ይበልጣል። ያው ከቃላት በፊት የነበረ ቀዳሚ የመግባቢያ ዘዴያችን ነው። ምንጩ ላይ እንደተጠቀሰው በጨቅላ ሕፃናት ላይ የተደረጉ ጥናቶች ይህን በደንብ ያሳያሉ። የሚታቀፉ፣ የሚደባበሱ፣ የሚሳሙ ሕፃናት ጤናማ ስሜታዊ ሕይወት የመምራት ዕድላቸው በጣም ከፍተኛ ነው። የማይነኩት ደግሞ ስሜታዊ እድገታቸው ይጎዳል። የሚገርመው ይህ መሰረታዊ የሰው ልጅ ፍላጎት ስንድግ አይጠፋም። በቀጣይ ወደ ትዳር ሕይወታችን ይዞራል። ያ ማለት የአንድ ትልቅ ሰው የስሜት ማጥራረኪያ ልክ እንደ ሕፃን ልጅ በንኪ እጦት ሊጎዳ ይችላል እያልሽ ነው? በትክክል። በተለይ ደግሞ ዋና የፍቅር ቋንቋቸው አካላዊ ንክኪ ለሆኑ ሰዎች ይህ ፍጹም እውነት ነው። ንክኪ ለነሱ አማራጭ አይደለም። ልክ እንደ አየር፣ እንደ ውሃ ወሳኝ ነው። የትዳር አጋራቸው ምንም ያህል እወድሃለሁ ቢል፣ ምንም ያህል ስጦታ ቢያቀርብ፣ ያንን ፍቅር የሚያረጋግጥላቸው አካላዊ ንክኪ ከሌለ የፍቅር ማጠራቀሚያቸው ባዶ እንደዋለ ነው የሚሰማቸው። ልባቸው በፍቅር እንደማይሞላ ይሰማቸዋል። እሺ፣ እንግዲህ እስኪ ይሄን ነገር እንፍታታው። በመጽሐፉ ላይ ጸሐፊው ንክኪ ምን ያህል ስር የሰደደ የሰው ልጅ ፍላጎት እንደሆነ ለማሳየት ወደ 2000 ዓመታት ወደ ኋላ ይመልሰናል። በመጀመሪያው መቶ ክፍለ ዘመን በፓለስታይን የነበሩ ወላጆች ልጆቻቸውን ወደ ኢየሱስ ያመጡ የነበረው እንዲባርካቸው ብቻ ሳይሆን እንዲነካቸውም ጭምር ነው ይላል። ይህ ንክኪ የመፈወስ የማጽናናት እና ፍቅርን የመግለጽ ኃይል እንዳለው የቆየ ግንዛቤ መኖሩን ያሳያል አይደል? በጣም ጥሩ ምሳሌ ነው። ያንን ታሪካዊ ግንዛቤ ወደ ዘመናዊ ትዳር ስናመጣው ደግሞ በተለያየ ቅርሶች እናየዋለን። እጅ ለእጅ መያያዝ፣ በድንገት መተቃቀፍ፣ ፊልም ስታዩ ትከሻ ለትከሻ መነካካት፣ ፀጉሩን መደባበስ፣ ጀርባን ማሸት እና እርግጥናው ወሲባዊ ግንኙነት። እነዚህ ሁሉ ድርጊቶች ቃላት ሊገልጹት የማይችሉትን ከጎን ነኝ፣ እተጋለሻለሁ፣ እወድሃለሁ የሚለውን ጥልቅ መልእክት ማስተላለፊያ መንገዶች ናቸው። ነገር ግን እዚህ ላይ ነው ነገሩ ይበልጥ ውስብስብና አስገራሚ የሚሆነው። መልካም ልቦና ኖሮን የምናደርገው ነገር እንኳን የትዳር አጋራችንን የፍቅር ቋንቋ ካልተረዳን ሙሉ በሙሉ ሊስት ይችላል። በመጽሐፍ ውስጥ ያለችው የተዋጣላት ምግብ አብሳይ ሚስት ታሪክ ጉርጥ አደረገኝ። እሷ ፍቅሯን ለመግለጽ ሰዓታትን በኩሽና ውስጥ እያሳለፈች ድንቅ ምግቦችን ታዘጋጃለች። እሱ ግን ምን አለ? እኔ እኮ የምወደው ቀላል ምግብ ነው። ይህን ሁሉ ጊዜና ጉልበት ምግብ ላይ ከምታጠፋ ያንን ጊዜ አብረን ብናሳልፍና ለሌሎች የቅርብ ነገሮች ጉልበት ቢኖራት እመርጣለሁ ሲል ያማራ። ይህ ታሪክ የችግሩን ዋና ነጥብ ቁልጭ አድርጎ ነው የሚያሳየው። የሚገርመው ነገር ሚስቴው ፍቅሯን እየገለጸች ነው፣ ነገር ግን በአገልግሎት ቋንቋ ነው። ባሌው ግን የሚሰማው የሚገባው የአካል ንክኪ ቋንቋ ነው። ስለዚህ እሷ በሙሉ ልባ እወድሃለሁ ብላ የጮኸች ነው፣ እሱ ግን ጆሮ አልሰማም። ምክንያቱም መልእክቱ ትክክለኛውን ቻነል ተጠቅሞ አልተላለፈም። ልክ በሌላ ቋንቋ የተላከ የፍቅር ደብዳቤ እንደማንበብ ነው ማለት ነው። ፊደሎቹን ታያለህ፣ ግን ትርጉም አይገባህም። በትክክል ምንም ትርጉም አይሰጥም። ያ ማለት እንግዲህ የአካል ንክኪ የሚለው ቋንቋ ራሱ አንድ አይነት አይደለም። የተለያዩ ቅርጾች ወይም በመጽሐፉ እንደተባለው ቀበሌኛዎች አሉት ማለት እንችላለን። ልክ ነው። ይህ በጣም ወሳኝ ነጥብ ነው። ጸሐፊው ቀበሌኛ የሚለውን ቃል ነው የሚጠቀመው። የአካል ንክኪ አንድ ቋንቋ ቢሆንም ስፍር ቁጥር የሌላቸው ቀበሌኛዎች አሉት። ለአንድ ሰው ጥልቅ ደስታን የሚሰጥ ንክኪ ለሌላው ምቾት ማይሰጥ፣ አልፎ ተርፎም ሚያበሳጭ ሊሆን ይችላል። ለምሳሌ አንዱ አጋር ፀጉሩን ሲደባበሱት በጣም ሊደሰት ይችላል። ሌላኛው ደግሞ ፀጉሩን መንካት ፈጽሞ አይወድም። አንዱ ጀርባውን ሲያሹት እፎ ይላል፣ ሌላኛው ደግሞ ሊኮሰኮሰው ይችላል። በእውነት ነው።
የትዳር አጋርህን ቀበለኛ ሳታውቅ በራስህ ቀበለኛ ብቻ የምትናገር ከሆነ የፍቅር ሳይሆን የራስ ወዳድነት መገለጫ ሊሆን ይችላል ማለት ነው። እኔ ደስ ስላለኝ አንቺም ደስ ሊልሽ ይገባል የሚል የተሳሳተ መልእክት ያስተላልፋል። በፍጹም። የትዳር አጋርህ ይሄን ንኪክ አልወደውም ካለ በኋላ ያኑን መቀጠል ፍቅርን ሳይሆን መቆጣጠርን መፈለግ ይሆናል። እውነተኛ ፍቅር የትዳር አጋርን ስሜታዊ ፍላጎት ለማርካት ይጥራል። ያ ደግሞ የሱን ወይም እሷን የንኪኪ ቀበለኛ መማርን ይጠየቃል። ይሄ ደግሞ ግልጽና ስውር የሆኑ ንኪኪዎቹን መለየትን ይጨምራል። እስኪ እዚያ ነጥብ ላይ ትንሽ እንቆይ። ግልጽ እና ስውር ንኪኪዎች። ግልጽ ያልሽው ሙሉ ትኩረታችንን የሚሹትን ነው አይደል? ለምሳሌ ጀርባን ማሸት ወይም ለወሲባዊ ግንኙነት የሚያዘጋጅ ንኪኪ። እነዚህ ጊዜና ትኩረት ይፈልጋሉ። አዎ፣ እነዚህ ንኪኪዎች አሁን ትኩረቴ ሁሉ ባንተ ላይ ነው የሚል መልእክት ያስተላልፋሉ። ለምሳሌ ጀርባ ማታሸት ለአንድ አጋር ትልቅ ትርጉም የሚሰጠው ከሆነ ጥሩ አሻሽ ለመሆን ጊዜ ወስዶ መማር፣ ምናልባትም ዘይቶችን መግዛት፣ ትክክለኛውን ሙዚቃ መክፈት፣ ይህ ሁሉ በራሱ ትልቅ የፍቅር መግለጫ ነው፣ ጥረትህን ያሳያል። በሌላ በኩል ደግሞ ስውርና ቅጽበታዊ ንክኪዎች አሉ። ለምሳሌ ወጥ ቤት ውስጥ ስትተላለፉ ሆን ብሎ ሰውነትን ማጋጨት ወይም ቡና እየቀዱ የትዳር አጋርን ትከሻ በቀስታ መንካት። እነዚህ ብዙ ጊዜ አይወስዱም፣ ግን በጣም ኃይለኛ መልእክት አላቸው። አስብሻለሁ፣ እዚህ አብሬህ ነኝ፣ ግንኙነታችን ሕያው ነው የሚል። ልክ ነው። እነዚህ ስውር ንክኪዎች ቀኑን ሙሉ የፍቅር ማጠራቀሚያውን ጠብጣ በጠብጣ ይሞሉታል። ሙሉ በሙሉ እንዳይድረቅ ያደርጉታል። ስለዚህ አንድ ሰው የትዳር አጋሩን የንክኪ ቀበለኛ እንዴት ሊያውቅ ይችላል የሚለው ጥያቄ ይመጣ። መፍትሄው ሁለት ነው፣ ምልከታና ግልጽ ውይይት። ምልከታ? አዎ፣ የትዳር አጋር ለየኞቹ ንክኪዎች በአዎንታዊ መልኩ ምላሽ እንደሚሰጥ ማስተዋል። ለምሳሌ እጁን ስትይዝ በደስታ መልሶ ይጨምቃል፣ ስታክፊያት ዘና ትላለች። ይህ ምልከታ ነው። ሁለተኛው ደግሞ ዝም ብሎ በቀጥታ መጠየቅ። ምን አይነት ንክኪ ነው ደስ የሚያሰኝህ? የት አካባቢን ብነካሽ ነው ደስ የሚልሽ ብሎ መጠየቅ። መጀመሪያ ላይ ትንሽ ይከብድ ይሆናል፣ ግን ግንኙነቱን ከማበላሸት አንጻር ሲታይ በጣም ቀላል ነው። ይህንን በተግባር ለማየት በመጽሐፉ ላይ የተጠቀሰው የፒትና የፓትሲ ታሪክ በጣም አስተማሪ ነው። ትዳራቸው ሊፈርስ የደረሰ ቢሆንም አንዱ የሌላውን የፍቅር ቋንቋ በመማራቸው ሊለወጥ ችሏል። እስኪ የእነሱን ታሪክ በጥልቀት እንየው፣ ምክንያቱም በጣም ብዙ ጥንዶችን የሚወክል ይመስለኛል። የፒት ዋነኛ የፍቅር ቋንቋ የአካል ንክኪ ነበር። የፓትሲ ደግሞ ጥራት ያለው ጊዜ ነበረ። ልክ ነው። ፒት ከሥራ ሲመለስ ቀጥታ ኮምፒውተሩ ላይ ይሰካል። ፓትሲ ደግሞ እዛው ክፍል ውስጥ ሆና ነገር ግን በአእምሯ 1000 ማይል ርቆ እንዳለ ባል አጠገብ ተቀምጣ ብቸኝነት ይሰማታል። ያ ስሜት ምን ያህል ከባድ ሊሆን እንደሚችል መገመት ይቻላል። በጣም ከባድ ነው። ከፓትሲ አንጻር ስናየው ችላ እንደተባለች፣ ዋጋ እንደሌላት ይሰማታል። የፍቅር ማጠራቀሚያው ደርቋት በዚህ ሁኔታ ውስጥ ሆና ለፒት የሚፈልገውን አካላዊ ንክኪ እንድትሰጠው መጠበቅ አይቻልም። ምክንያቱም እሷም ከስሜታዊ በረሃ ውስጥ ነው ያለችው። እሷ ራሷም የምትሰጠው የላትም። ከፒት አንጻር ደግሞ እሱም ግራ ተጋብቷል። እኮ ቤት ነኝ፣ አብረን እኮ ነን፣ ምን ችግር አለው ብሎ ያስብ ይሆናል። እሱ የፓትሲን የጥራት ያለው ጊዜ ጥም ባለመረዳቱ፣ እሷ ደግሞ የእሱን የአካል ንክኪ ጥም ልታራካለት አልቻለች። አንዱ የሌላውን ማጠራቀሚያ ያደረገ አዙሪት ውስጥ ገብቷል። ፒት ለፓትሲ ጥራት ያለው ጊዜ ለመስጠት ወሰነ። ይህ ማለት ኮምፒውተሩን መዝጋት፣ አይን ላይን መተያየት፣ ስለ ቀኗ መጠየቅ፣ እሷ ስታወራ በሙሉ ትኩረት ማዳመጥ ማለት ነው። ይህን ማድረግ ሲጀምር የፓትሲ የስሜት ማጠራቀሚያ ቀስ በቀስ መሙላት ጀመረ፣ ጠብጣ በጠብጣ። ያኔ ነው ለውጡ የመጣው። ፓትሲ ስሜታዊ እርካታ ማግኘት ስትጀምር፣ ችላ እንዳልተባለች ሲሰማት፣ ለፒት የሚፈልገውን ንክኪ ለመስጠት አቅም አገኘች። እሷም እሱን መንካት፣ ማቀፍ፣ መሳም ፈለገች። ምክንያቱም አሁን የምትነካው ከኮምፒውተሩ ጋር ያገባን ሳይሆን ከእሷ ጋር ግንኙነት መፍጠር የፈለገን ሰው ነው። ፒት የተናገረው ነገር በጣም ልብ የሚነካ ነው።
አሁን ከኮምፒውተሩ ጋር እንዳልተጋባው ስለማወቅ የምትሰጠኝ ንክኪ ሁሉ ደስ ይለኛል ነው ያለው። ይህን የሚያሳየው የፒት ፍላጎት ዝም ብሎ አካላዊ አልነበረም፣ ስሜታዊ ነበር። ንክኪው የዚያ ጥልቅ ስሜታዊ ግንኙነት አካላዊ መገለጫ እንዲሆንለት ነው የሚፈልገው። ያለዚያ ንክኪው ባዶና ትርጉም የለሽ ይሆንበታል። እንግዲህ ይሄ ሁሉ ምን ማለት ነው? እስካሁን ያየናቸው ነጥቦች እንደሚያሳዩት አካላዊ ንክኪ ለአንዳንዶች አማራጭ ሳይሆን ወሳኝ ስሜታዊ የሕይወት መስመር ነው። ራሱን የቻለ ኃይለኛ ቋንቋ ነው። ከወሲብ እጅግ የሰፋ ትርጉም አለው። የደህንነት ስሜትን፣ የመተሳሰርን እና በተለያየ የንክኪ አይነቶች የመወደድ ስሜትን የሚሰጥ ርህን ቀበለኛ ለማወቅ መጣር፣ የትኛው ንክኪ ልባቸውን በፍቅር እንደሚሞላው ማጥናት እና ያንን ፍላጎት ለማሟላት በፈቃደኝነት ጥረት ማድረግ በትዳር ውስጥ ያለውን የስሜት ድባብ ሙሉ በሙሉ ሊለውጥ ይችላል። ውይይታችንን ስናጠቃልል አንድ ጉዳይ ላይ ትኩረት እናድርግ። ይህ ቋንቋ በጣም ግላዊና ተለያዩ ቀበለኛዎች ካሉት በአንድ ግንኙነት ውስጥ የአንዱ አጋር የንክኪ ፍላጎት ከሌላኛው በጣም ሲለያይ ምን ሊፈጠር ይችላል? ያወራን ያለነው ስለ ንክኪ አይነት ብቻ ሳይሆን ስለሚፈልገው የንክኪ ብዛት እና ድግግሞሽም ጭምር ነው። ይህ በጣም ከባዱ ጥያቄ ነው። መጽሐፉ ይህን በቀጥታ ባይመልስም እንድናስብበት በር ይከፍታል። ለምሳሌ አንዱ አጋር የማያቋርጥ አካላዊ ማረጋገጫ ንክኪ፣ እቅፍ ሲፈልግ፣ ሌላኛው አጋር ደግሞ ንክኪ ተፈጥሯዊ አልሆነለት ወይም ምናልባትም ካለፈ የህይወት ተሞክሮ የተነሳ ንክኪ የሚከብደው ከሆነስ? ይህን ሰፊ ልዩነት ማስታረቅ እንዴት ይቻላል? የፍቅር ቋንቋው ንክኪ ሆነ ሰው ንክኪ የማይቀበልን ሰው ሲያጋባ ሁለቱም ደስተኛ የሚሆኑበት መንገድ አለ ወይ? ይህ በቀጣይ ሊጠና የሚገባው ጥልቅ ጥያቄ ነው።